አደኖ ምን አይነት መግለጫ ነገ ይዞ እንደሚመጣ ኤርትራ ማስታወቂያ ሚኒስቴር እንጠብቃለን። ቀይ ባህር ላይ መለከት መላው ኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያምፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? አሁን ጥሩ ጥያቄ ያነሳ እዚህ ላይ የማን ካቢኔ ነው? የማን ካቢኔ ቼክ ያደረገው? የአፄ ምኒልክ ካቢኔ ቼክ አድርገው ዶክመንቱን አይኖ እሱ እያለ ያለው የኢህአዴግ የመለስ ካቢኔ ነው እያለ ያለው ወይ ፕሬዚደንት መለስ። ያኔ ፕሬዚደንት ነበር መለስ። ኤርትራ ስትገነጠል ፕሬዚደንት ጠቅላይ ሚኒስትር አልሆነም፣ ገና ነው። ጠቅላይ ሚኒስትሩ ታምራት ላይነህ ነው። ዶክመንቱ የማን ካቢኔ ነው? አሁን ከቀይ ባህር የወጣ ነው። እንዴት ነው? ስለ የትኛው ነው? ጅቡቲ 99 ዓመት ውሰዱ። ለ99 ዓመት የጅቡቲ እኮ በነገራችን ላይ የኢትዮጵያ ሂስቶሪያንስ አጭበርባሪዎች ስለሆኑ አንዳንዶቹ ስሉ በሄት እንዲሁ ስሉ በሄት በቃ ተጨፍልቀው እንትን ያሉ የተሰሩ ስለሆኑ እንጂ ሌጂቲሜት የሆነ መብት የነበራት ኢትዮጵያ በደርግ ጊዜ ማቹር ያደረገው ኮንትራቱ ማቹር ያደረገው በደርግ ጊዜ ነበር። ማምጣት የሚቻልበት ዘመን ነበር። ደርግ ማምጣት ይችል ነበር። ጅቡቲ 99 ዓመት የሞላው ያኔ ነበር። ግን በዚህ ከሻዕቢያ ጋር፣ በዚህ ከህወሓት ጋር፣ በዚህ ከኦነግ ጋር፣ በዚህ ከተለያዩ ተቃዋሚዎች ኢትዮጵያ ምድር ላይ ነበሩ ሲዋጋ ስለነበረ ብዙም እንደ ጥያቄም አልወሰደው። በቀላሉ እጁ ላይ የነበረ ዶክመንት የነበረው የጅቡቲ ጉዳይ ነበረ። ካቢኔ ቼክ ስናደርግ ዶክመንት ስናደርግ የለም የሚለው አንያ የትኛው ካቢኔ የትኛው ዶክመንት ብለህ አቃጥለዋል እኮ የኢህአዴግ ነገር ህዳሴ ግድብን ማየት አልፈልግም፣ የመለስ ፎቶ ማየት አልፈልግም ብለህ የካቢኔ ዶክመንት ሄደህ ልታገላብጥ አሁን የትኛው ካቢኔ ነው ያገለበት ከሆነ ጥያቄ ነው። አሁን ዶክመንት እየነገረ እኮ ነው በህገወጥነት የኤርትራ ህገወጥነትን ነው ለብዙ ሰው የሚናገረው። ኤርትራ ሀገር አይደለም ክፍለ ሀገር ነች። እንትን በደንብ አስተካክዬ አስመራ በደንብ አስተካክለዋለሁ። ትላንትም ባቡር ሀዲድ ልገነባ ነው ብሎ ዜና ሳሰራ የነበረው ወደ ምጽዋ ወደ አሰብ ባቡር ሀዲድ ልገነባ ነው እያለ ያለው በወልዲያ ያለው እኮ በወልዲያ ያው ለንደን እኮ ነው ያለው። ክርክር ላይ ስንት ነው ያለው? የቱርኩ ካምፓኒ ስንት ቢሊዮን ዶላር ክፈል ነው የተባለው። ክርክር ላይ ነው ያለው ለንደን የቱርኩ ካምፓኒ። ኢትዮጵያ አቅም የለኝም ቤት አድርጌ ጦርነት አጋጠመኝ ምናምን ያለው አቆምኩት ያለው እኔ ከስር ያለው ሰውየው በባቡር ግንባታ ያለው እዚህ ላይ ደግሞ ያው ስለ ህገወጥ ነው። አሁን ግን ህጋዊ እናደርገዋለን እያለን ነው። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ።
እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። አሁን ይሄ በነገራችን ላይ በዚህ አጋጣሚ የአጼ ምኒልክ ጉዳይ ኃይለ ሥላሴ መጠየቅ ይችሉ ነበር ማለት ነው። አጼ ምኒልክ ለምን እንደዛ አደረጉ? ነለ እንደ ቮይድ ነው። እኔ የባለፉ መንግስታት ከሆነም እኔ አልቀበለውም። እኔ እስከማውቀው ድረስ ያለፉት የፈረመው የሚቀጥለው ገዢ ይሆናል ነው የሚለው። አብይ የፈረማቸው ብዙ ነገሮች አሉ። የሚቀጥለው ይረከበዋል። እንደዛ ነው የሚባለው። ማዕቱም ጣጣውም ብድሩን ይረከበዋል። የደርግም ጣጣ ኢህአዴግ ነው የተረከበው። የኢህአዴግ ጣጣ አብይ ተረክቦታል። በሙሉ ይቀጥላል። ጥሩንም መጥፎንም እየተቀበልክ ነው የምትሄደው። ስለዚህ የጅቡቲ ጭምር ጅቡቲ እንዴት ብላ ከእናት ሀገሯ 99 ዓመት ብሎ የተፈረመው እንዴት መንግስቱ ኃይለማርያም አመለጠው? ውጊያ ላይ ስለነበር አሁን ክሌም ማድረግ ይችላል ብሎ መለስ ኢህአዴግ ክሌም ማድረግ ይችል ነበር ጅቡቲ ማለት ነው በሱ ቤት ስሌቱ። ይህን ፎቶ ግን ታሪካዊ ፎቶ ነው በነገራችን ላይ። ይህ ፎቶ አብይ ማየት የማይፈልገው በጣም ቃርቃር ነው የሚለው እርግጠኛ ነኝ። እዚህ ጋር ሆነ ማን ነው ሌንጮ ነው ማን ነው እዚህ ጋር ያለው ኢሳያስ አጠገብ ያለው መነጽር ያደረገው ኦነግ ይመስለኛል። ወጣትነት ዘመናቸው ስለሆነ ብዙ አይለዩም። ሌንጮ ይሁን አላቅም። ኮሆን ይታየኛል፣ መለስ ይታየኛል። ያኔ የነበሩት የአሜሪካ ከባድ ሰዎች በኤርትራ መገንጠልም በኢትዮጵያ ትራንዚሽናል አካባቢ አዲስ አበባ የደም መፋሰስ ሳይኖር አዲስ አበባ እንዲገቡ የነበረው የለንደኑ ውይይት፣ አሜሪካ ውይይት፣ የአትላንታው በጣም ብዙ ውይይቶች፣ ጣሊያን ብዙ ውይይቶች ይደረጉ ነበር። ይሄ ማየት አይፈልግም አብይ አህመድ። እንዴት ነው አንድ ህወሓት የሚለው ቋንቋ እንትለባል እነሱ ናቸው የሰጧት። የትላንትናው የዶክተር ፍስሐ አስፋው የሚባሉት ሪፖርተር ላይ እዩት ያልኳቸው ፕሮግራም አለ። እኔ ሪኮመንድ እያደረኳቸው ነው። ጥሩ ፕሮግራም ስለሆነ ነው። እኔ የወደድኩት ፕሮግራም ነው። ታሪክ ነው። እኔ ቲፒኤልኤፍ የሚሉት ነገር አለ እዛ ላይ አለ። በተረፈው ግን ስለ ቀይ ባህር ጉዳይ፣ ስለ አሰብ ጉዳይ፣ ስለ ንጉሠ ነገሥቱ ኃይለ ሥላሴ ማለት ነው የነበራቸው የዲፕሎማሲ ብቃት እና ከዛ በኋላ ፌል ያደረግንበት ምናምን እና ከዛ በፊት የነበረው የድሮዎቹ ጭምር ይናገራል። አጼ ምኒልክ ይሄን ሰጠው ለፈረንሳይ ሰጠው ተከራይተው ነበር። በዛ ነበር የሚመጡት። ግን ጦር መሳሪያቸው የአድዋ ጦርነት ለማካሄድ ቤት ነው የመጡት። የአድዋ አካሄድ 1888 ዓመተ ምህረት በፈረንጆች 1896 መርፍ በጅቡቲ ነው ያስገቡት። በጅቡቲ በአሰብ አልነበረ፣ በምጽዋ አልነበረ፣ ጣሊያን ስር ነበር። አብይ ይሄን ሲሰማ አይወደውም። እኔ አውቃለሁ እንደማይወደው። ታሪክ ነው። ታሪክ ማወናበድ፣ ማጭበርበር፣ ናሬቲቭ መቀየር ላይ ነው ሰውየው እና የእሱ ፋርሴ ቦላዎች የሚሰሩት። ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል።
የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ መስሎ ሰው እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር ተጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምም ብያችኋለሁ ኢትዮጵያ ውስጥ የቤት ችግር አለ 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ በር አለ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው ስራ ነው ህይወት የሚያመጣለት የሚል ህይወት ለመስጠት ነው። ይሄን ከተማ ሰውን እንታው በእውነት በጣም ተቆርቋሪ እኮ አዛኝ እኮ ነው። አዛኝ ነው። የህዝቡ 1 ሚሊዮን ህዝብ እየፈጀ በድሮን አገር እያወደመ በቦሌ አትወጣም ብሎ ሰው ጉድ እያደረገ አሰብ ሰው የለውምና ፖፑሌሽን ድሮ አሰብ ደማቅ ነበራ። የወሎ ክፍለ ሀገር በመናም በሚባልበት ድሮ ወይ አሰብ ራስ ገዝ በሚባልበት ጊዜ ወይም አለ አይደል ብዙ ጊዜ ምጽዋ ምናምን ወደ ትልቁ እንትን ኢትዮጵያ ስለነበረች ደማቅ ይሆናል። አሁን ግን በቂ ህዝብ የለም። ቤቶች አሉ። ኢትዮጵያ የቤት ችግር ኢትዮጵያ ምድር ላይ ብዙ ነው። ኢትዮጵያ ያለው የቤት ችግር ነው ኢትዮጵያ ምድር ላይ። አሰብ ስትሄዱ ቤቶች አሉ ሰው የለም ይላል። አቤት ፖለቲካ ተናግሯል እኮ በሱ ቤት እኮ ደግሞ አይኑን እያውረገረገ እንደዚህ ሲያለ በዚህ ደረጃ ለምን አንድ ሰው አይሆንም? ኢዛት ዩር ቢዝነስ ያንተ ጉዳይ ነው። እዚህ አካባቢ ያለው እጅ ላይ 1001 ችግሮች አሉ ኢትዮጵያ ምድር ላይ እጇ ላይ እንዲህ ኢትዮጵያ እጁ ላይ እየቀለጠች ነው። እንዲህ እየቀለጠች ነው። ከአብይ አህመድ በኋላ የሚመጣ መንግስት ምን አይነት ኢትዮጵያን መፍጠር የሚችለው? ኢትዮጵያ ያሉ ኃይሎች እንዴት ተቻችለው ምን አይነት ኢትዮጵያ ነው? ሁሉም ፈርጣማ ትግራይ ፈርጠም ያለ ሰራዊት ይዞ፣ አማራ ፈርጠም ያለ ሰራዊት ይዞ፣ ኦሮሚያ ፈርጠም ያለ ሰራዊት ይዞ፣ ሁሉም አፋርም የሐጂ ኢብራሂምም በጣም በየቦታው ያለው አሁን ኦብነግም ሁሉም የራሱ ነገር ይዞ ይመጣል። ምን አይነት ህብረተሰብ ነው የሚፈጠረው ብሎ ሰው በጭንቅ ላይ ያለው። እውነት ኢትዮጵያ የሚወድ ሰው ይሄን እኔ የምናገረውን የሚያስተጋባው አብይ ዘንድ የለም። ይሄ የፕሮስፐሪቲ እምነት ዝም ብለህ ተመኝ ነው የሚለው። ተመኝ ታገኘዋለህ። ቅደድ ስለመቅደድ ውሸታም ነው ከተባለ አንዴ ውሸታም ተብያለሁ። ምን በቃ እኮ ምንም ከዛ እኮ ሄደ እኮ ነው አደ የሆነ ህይወት ውስጥ ከገባ እንደዚህ ነው። አይ እኔ ይቅርታ ብሎ መመለስ የማይችል ከሆነ በዛው ነው የሚሄደው። ካዱን ነው ይሄ ሰውዬ ካዱን ነው እያለን ያለው። ጄኔሬተር አንድ ከወዳጅ ሀገር አረብ ኤምሬት ትመስለኛለች ጄኔሬተርና ክሬን አምጥተን ከዛ እንዲያው ቆይ እናስብበታለን አሉ። መብራቱን ልንዘረጋ ስንል አስመራ ሄጅምና እናስብበት አሉ። እናስብበት ማለት ምን ማለት ነው? ልክ እንደ አይኤምኤፍ እና እንደ ወርልድ ባንክ ዝም ብለህ ኢትዮጵያን መሸጥ ልክ እንደ ሸጥካት ያው አስቤበታለሁ ሊለን ይችላል አብይ አህመድ። ተገደ አገር ነው ሄደ ተንበርክከ ነው የሸጥካት ሀገሪቷን። ረግዙኝ ብለህ ገበያ ላይ ወጥተህ የሚገዛኝ አጣው ብለህ 1 ቢሊዮን ስጡኝ 3 ቢሊዮን ስጡኝ በቃ እንደፈለጋችሁ አርጓት ብለን የሰጣት ያዋጣኛል አያዋጣኝም። ይሄ በነገራችን ላይ ከትግራይ ጦርነት በፊት ነው። ይሄ ሁላ ታሪክ ከትግራይ ጦርነት በፊት ነው። ጸቡ ኦቨርናይት አይደለም የመጣው የቆየ ነው ይለናል። እንዴት ይሄን ሁላ ችግር ውስጥ ይዘ ወዴት ካምስቱ ኢሹ ኦፍ ቲፒኤልኤፍ ግን ናና በእናትህ አግዘኝ ብለህ ሳዋጋ ሄደ እየመረክ ቢሊዮኖችን እያፈሰስክ የኢትዮጵያ አየር መንገድ መናኸሪያ አሰብ ኤርፖርት አድርገ ምጽዋ ኤርፖርት አድርገ አስመራ ኤርፖርት አድርገ የራስ አንድ ህዝብ ላይ ስትፈጅ እኔ ችግር አለብኝም የውስጤን ችግር ማኔጅ አደርገዋለሁ ለሚ ኮንቴን ኢት ማይሰልፍ ብለህ ለምን በቃ እዚህ ራሴን የራሴ ችግር ነው የኢትዮጵያ ችግር ነው ቲፒኤልኤፍ ኢትዮጵያዊ ነው የኢትዮጵያ ፓርቲ ነው እዚህ አካባቢ ሃንድል አድርገው ሌላ ችግር እዚህ ውስጥ አለኝ ለካ ምናምን ብለህ ለምን ያኛው አልመረጥከው? ምንድነው የመረጥከው?
ከአሰብ ይልቅ ትግራይን ማውደም ነው የመረጥከው። ትግራይን ለማውደም ደግሞ ከማንኛውም ኃይል ጋር ፈቃደኛ በወቅቱ ከነበሩ ፈቃደኛ የሆነ ኃይል ጋር መተባበርን ነው የመረጥከው። that's why we are fighting here። ያንተን ኢንቴንሽን ያንተን ፍላጎት ያንተን በፍጹም ሰይጣናዊ የሆነ አሰራር ከየት ወዴት እንደተራመደ ስለምናውቅ ነው እዚህ ጋር ቆርጠን ሌት ተቀን የምንታገል። ለዛ ነው የአጭበርባሪነት ደረጃ ስለምናውቀው ነው። ጓደኛ ስለማታውቅ ነው። ወዳጅ ስለማታውቅ ነው። ለማ መገርሳ ወዳጅ አይደለም። ለመግደል ጣሊያንም ሚላንም ሮምም ስታፈላልገው የነበረ ፈረንሳይም እዚህም ገባ እያልክ ስታሳድደው ገዱ ከአገር ቤት አትወጣም ብለህ በፍጹም ወዳጅ የሚባል ማታውቅ ኤርትራ ባትኖር ኖሮ እኮ ምን ይውጠን ነበር በጣም እናመሰግናለን ያልከው ትናንት ነው። ልጆቻቸውን ሳይቀብሩ ነው በማክሶ የካድካቸው አይደለም። ጠቅልሎ ከትግራይ ሳይወጣ የትራስ ጦር ነው የካድካቸው። ምስጋና የሚባል የለም። ሰው ምን ይለኛል ይሁንታ ነገር የለም። እናውቀዋለን፣ በደንብ አድርገን እናውቀዋለን እኮ ይሄ ነገር ከኢትዮጵያ አልፎ ጎረቤት ሀገር መድረሱ ነው። የክህደት ደረጃው መድረሱ ነው የሚገርመን እንጂ ለእንደኛ አይነቱ ኦልሬዲ ጥንቅቅ አድርገን ማንነት እናውቀዋለን። እንቀጥላለን። ተመልካች ጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ጉዳዩ የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። ያው የኤርትራ ተላላኪ ነህ ማለቱ ነው። አይ ቲንክ ዶክተር ደሳለኝ ይመስለኛል። ይሄ ቋንቋ ከኤርትራ ሰማው ነበር። እንዴት ዞሮ እዚህ እንደመጣ የሚለው ምን ጥርጥር አለው? ዳይቨርት ለማድረግ ነው እንጂ ምን ጥርጥር አለው? ኢትዮጵያ ሀገሪቷ እንዴ የዶክተር ደሳለኝ ቋንቋ እኮ በግልጽ አለ እኮ። ውድብ ጉዳይ ሲባል ከየት ወዴት ነው የሄደው? ዳይቨርሽን ካልሆነ በስተቀር የኢትዮጵያ መጀመሪያ የት ነበር? ሶማሊላንድ እና አልማርያም የኢቲቪ ሀተታዎች በሙሉ የሚያሰሙት የኛ ነች እንችላለን፣ የኢትዮጵያ አየር መንገድ ሼር አስገብተን በአንድ ወር ውስጥ እንገባለን ያለ ሬድዋን ሁሴን ነበር። ከዛ አትችሉም፣ የሰው ሀገር ነው አታቆም እንዴ? ዲፋክቶ ነች ግን በዩኤን የምትታወቀው፣ በኢጋድ የምትታወቀው፣ በአፍሪካ የምትታወቀው፣ በዓለም የምትታወቀው የሶማሊያ አካል ነች። እና ሁሉም ጋር ይሄድ 10 ቦታ ላይ ድስት አትጣድ፣ አንዱ ሳታማስል 8 ዓመት ቆየ። የዶክተር እናስታውሰው እንዴ መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ። የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። ያው በሄደበት ነው 10 ድስት ላይ ነው እየጣርክ ያለው። አንዱ ሳታማስል ጨረስከው፣ ሁሉም ተቃጠለብህ ነው። ይሄም እንደዛ ነው። ይሄን
አንዱ ቀልደኛው ደግሞ ድንበር የተዘጋው እኮ አሁን አይደለም አሁን ነው ይመስላችኋል መጣላታችን ሳታውቁ ይሄ እንትኑ ከመፈጠር በፊት ድንበር የትግራይና የኤርትራ ድንበር የተዘጋው ዝጋ ተብሎ ሁለቱም ዝጋ ተብሎ ሳዋይ ሄደ ሲያደርግ ድንበር ዝጋ አለኝ የተባለበት ጊዜ ራሱ ዘግቶ ራሱን በነገራችን ላይ አስመራ ደውዬ ነበር የነገሩኝ ነገር አለ ሰሞኑን የምትጠብቁት ነገር አለ ምናልባት አይ ነው ምስጢር ያወጡ ምስጢር ከባድ ነው በቀላሉ ያወጣ ግን የአብይ አህመድን ጉድ የሚዘረግፍ አንድ ነገር ግን ይዞ እንደሚመጡ እኔ እጠብቃለሁ ሰሞኑን እጠብቃለሁ የተወሰነ ሂንት ስላገኘው ማለት ነው የሰውየውን ስብዕና የሰውየውን ቅጥፈት የሰውየውን ውሸት ወኔት ካምስ የትግራይ ጉዳይ ያነሳቸው ጉዳይ ኤርትራን ስም አንስቶ ትግራይ ላይ ስለ ትግራይ ላይ ጉዳይ አንድ ነገር ይዞ እንደሚመጡ እኔ ገምታለሁ አሁንም ዝም ብሎ አይ ይቅርብን ካላለው በስተቀር ይሄን ትግል አግኝቻለሁ ዛሬ ደውዬ ነበር መረጃው መንገር አለብኝ ብዬ ነው እና በፍጹም አይደለም ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም ልማት ነው ያለው ኢትዮጵያ ውስጥ አቃፊ መንግስት ነው ያለው ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው ለህዝብ የሚሰራ መንግስት ነው ያለው ውጤት እያመጣ ያለ መንግስት ነው ያለው በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም አትኖርም እና አንደኛው ችግር ትርክት ነው ማይገባቸውን ህግ ማይፈቅድላቸውን እንደዚህ ማያደርግላቸውን ጠየቁ የትኛው ህግ ከወሰደው በኋላ ነው የጠየቅነው ትርክቱ መፈተሽ ያስፈልጋል ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ አገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ የት ነው የምታድገው በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት በዓለም እኮ 10ኛዋ ናት ትልቅ ናት በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች በየአመቱ አንዳንድ ኤርትራ ትጨምራለች በየአመቱ ይሄ ጽፎ ነው የመጣው ይሄን ጽፎ በነገራችን ላይ የሚለው እንዲሁ እንዳጋጣሚ መጣለት አይደል ጽፎ ሪዲኩል ለማድረግ እኛ ግዙፍ ነን እኛ እኮ ዝሆን ባሌ ጎባ የተናገረው ነው ባሌ ጎባ አይ ቲንክ 100 ምናምን ሚሊዮን ህዝብ የ3 ሚሊዮን እርዳታ ፈልገ ነበር እኔና እሱ ስንደመር ምን ካፈል አሰብ ይሆናል ይያልክ ቡና ቁርስ ስታቀርብ የነበረው በየአመቱ የሚወለድ 3 ሚሊዮን ላይ ነበር አይደል እንዴ በየአመቱ መውለድ የምትችለው ዝም ብላ አትወልድም እንዴ ለምን የቡና ቁርስ ታቀብላለህ 3 ሚሊዮን ብለ ያ ግን ዳገር ጠቅላይ ሚኒስትር ለበሉ የነገሩ ይሄ በልብ አድርጎ የጦርነቱ አንዱ አካል ነው ባርባዶስ የምትባለዋ የአብይ አክቲቪስት አለ የባርባዶስ ጠቅላይ ሚኒስትር ታውቃላችሁ አይደል ብዙ ሰው እዚህ ሚዲያ ላይ ተነግረው ያውቃል 300,000 የአሜሪካን ዶላር ከፍሎ አክቲቪዝም የሚያሰራት ነው የተባለችው ከትላልቅ ከውጭ ጉዳይ ሚኒስትር ምንጮች የነገሩን ሴትዮዋ ህዳሴ ግድብ የምትሄደው ምናምን የሆነ ብዙ ጊዜ እሱ ጋር ትቀርባለች አክቲቪስት ነች ሀገሯ 260,000 ነው ጎግል አድርጉት የ260,000 ሀገር ፕሬዚደንት ነች መሪ ግን ባንዲራ አላቸው 260,000 ምናልባት እርስ በርሳቸው ይተዋወቁ ይሆናል 260 ብዙ እኮ አይደለም መሪ ናት ሀገር ነች እሷ ባንዲራ አላት አሜሪካም ሀገር ነች ቻይናም ሀገር ነች ባንዲራ ቻይና አላት ህንድ አላት ባርባዶስም ባንዲራ አላት ዲው ሪስፔክት ተሰጣተው በኢንተርናሽናል ሪሌሽን ትንሽ ነው ህዝብ ትልቅ ነው ህዝብ ሳይባል ባንዲራ እኩል ይውለበለባል አንድ ደቂቃ መዝሙር ካለ ሁለቱም አንድ ደቂቃ መዝሙር ይዘመራል እንደኛ አይነቶች ውርጋጦች አይደለም ዓለም ያላት መሪዎች የሰፈር አውደልዳይ በታሪክ አጋጣሚ ትንንሽ ሰዎች ያለን ጌታቸው ረዳ ትንንሽ ሰዎች በታሪክ አጋጣሚ ትልቅ ቦታ ላይ ደርሰው ትልቅ ቦታ ትልቅ አደጋ አድርሰው የሚሄዱ ስማቸው በዛ እየተጠሩ የሚኖሩ ያላቸው ጌታቸው ረዳ የእንደሱ አይነት ሰዎች ናቸው እነዚህ በየአመቱ 3 ሚሊዮን እንወልዳለን ኢትዮጵያውያን 3 ሚሊዮን ደግሞ ኤርትራ በየአመቱ የምንወልደው 30 አመት ስንወልድ 30 ኤርትራ እንወልዳለን ነው የሚለው እና 30 ኤርትራ ግን አይገርምም ሰላማዊ ሰልፍ እያሰለፈች እና አባዱላ ገመዳን ባጫ ደበሌን እስክስታ በለው ጊታር በለው ህክምና በለው ምን የሚባል ትምህርት ቤት ተሳሐል ለካ አባዱላ
ሳሕል ምን የሚባል የሴንትራል ኮሚቴ የሴንትራል ኮማንድ የኤርትራ የሻዕቢያ አዛዦች ፖሊት ቢሮ ማዘዣ ጣቢያ አካባቢ ነበረው። እዛ አካባቢ የሰራው እና አባዱላና ናቸው። ማዕከላዊ የኤርትራ ኮማንዶ እነ ስብሐት ኤፍሬም እነ ኢሳያስ ምናምን ያሉበት እነ ሮሞዳን ምናምን ያሉበት ሴንትራል ኮማንድ የሚባለው የገነባው እሱ ነው። በድንጋይ እነሱ ናቸው የነገሩ ነው። እና ምን የሚባል አስፋልት መንገድ የገጠር እንትንም 4 ዓመት የገነባው እሱ ነው። እና አባዱላ ግን እቺ በየዓመቱ የምትወለድ ኤርትራ ነች። በየዓመቱ ኢትዮጵያ የምትወልዳት እኔ አንዳንዴ በእውነት ከአንድ ሀገር ጠቅላይ ሚኒስትር እንደዚህ ይነገራል? ይሄ እኮ ዶኩመንት ነው። የኢትዮጵያ ጠቅላይ ሚኒስትር ነው። ዘንድሮ 2018 ነው፣ በፈረንጁ 2025 ነው። ይሄ ታሪክ ይቀለበሳል። የሚቀለብሱት ኢትዮጵያውያን ናቸው። ኤርትራ አይደለች የምትቀለብሰው፣ የራሳቸው ጉዳይ። ኢትዮጵያ ከቀለበሱ የራሳቸው፣ ኢትዮጵያውያን ግን ይቀለብሱታል። እንደዚህ አይነት ውርጋጥ ቋንቋ ድጋሚ እንደዚህ አይነት የሚናገር 4 ኪሎ በማይቀመጥበት ደረጃ ይደረጋል። ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የ9 ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። ያው ጦርነት የሚያስብ ስራ የሌለው ብቻ ነው። በነገራችን ላይ ኤርትራን ምን እንደሚላ እንዴት አድርጎ እንደገለጸው እዚህ ላይ ህገወጥ ሰዎች አትላኩብን ይላል። አሁን ኤርትራ ፈቅዶ እንትን ሄዱና አዲስ አበባን አጥለቅልቋት ብሎ የሚላክ ኤርትራዊ ይኖራል እንዴ? ሄዱና አጥለቅልቋት አዲስ አበባ አስቸግሩ ሰውየውን ምናምን። የዓለም አቀፍ ህግ ነው። ስደተኛ ከሆኑ ህግ ነው። ሱዳን ስደተኛ አለ፣ በርካታ ኢትዮጵያውያን አሉ። ሱዳናውያን እንደዛ ያሏትም ኢትዮጵያን እኮ የመን በርካታ ኢትዮጵያዊ ያለ ስደተኛ ግን እንደዛ ይሉ ኢትዮጵያን አጥለቀለቃችሁ ነው። ኬንያ ያለ ኢትዮጵያዊ ተመልከቱ። ዩጋንዳ ያለው ኢትዮጵያዊ ኤርትራውና ኢትዮጵያዊ ኬንያ ያለው ተመልከቱ። ጁባ እስከ አንጎላ ድረስ አለ። በቢዝነስ በተለያየ የሚሄድ አሜሪካ ለስንት ስደተኛ አለ። እንደዛ ይሉ እንደዛ ትራምፕ እንኳን እንደዛ ቢል እንኳን በህግ ነው። በጣም ዲሰንት በሆነ የአሜሪካ ህግ ነው። ላድርግ ካለ እንኳን ፍርድ ቤት እንኳን አይፈቅድለትም። ሌላው ግን አሜሪካ ሆኖ ንግድ ብላክ ማርኬት የሚሰሩት ምናምን ይላቸዋል። ልክ የብሔራዊ ባንክ ገዢው እናሳያቸዋለን ሲል ነበር። እዚህ ሆኖ ማለት ነው። እንዴት ብለን ነው የምታለው? አዲስ አበባ እንኳን ሳትቆጣጠር ብላክ ማርኬቱ ማን ነው? የኢትዮጵያ መንግስት ነው ራሱ የሚያደርገው። ይህን ሁላ እያደረገ ያለው ተጨናንቀናል የሚለው ምናልባትም እርምጃ ሊጀምር ይችላለሁ ሂንት እየሰጠ ሊሆን ይችላል። በኤርትራውያን ላይ
ማሰር ማሳደድ ምናምን ሊጀምር ይችላል። ተጨናንቀናን ነው እያነበበ ነው። አይታችሁ ሪዋንድ አድርጋችሁ ስሙት እዩት። እያነበበ እንዳጋጣሚ አይደለም የተናገረው። እንደዚህ አንድ ባንክ ቃላቶችን የዘረዘራቸው ተዘጋጅቶ መጥቶ ለኤርትራ ህዝብ ወዳጃችን ነው ግን ለኢትዮጵያ ለኤርትራ መንግስት ማስተላለፍ ፈልገው ብሎ 1 2 3 አድርጎ ያስቀምጣቸው። 1 ሚሊዮን % አይቀርም ብሎናል። ቀይ ባህር 1 ሚሊዮን % አይቀርም። ለቻይና፣ ለአሜሪካ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለሁሉም ወዳጆቻችን መስማት ያለባቸው በአስቸኳይ አደራድሩን፣ አሰጡን። ካልሆነ ጊዜ እንገዛለን ቀስ አድርገን ምናምን ትንሽ በሉ ካላችሁ ግን አዘራግታችሁ የምናደርገው የለም በፍጹም። ሌላ በዛ መንገድ አይደለም በኃይል እንሄዳለን ያለው እኮ ሌላ ቋንቋ በኃይል እናደርግ 1 ሚሊዮን % አይቀርም ቀይ ባህር አለ። ከዛ በኋላ ከኤርትራ ጋር ሰላም ነው እንፈልገው ከምናምን ጋር ሰላም ነው እንፈልገው። በዚህ ደረጃ ቅድም ከአንድ ደቂቃ በፊት የተናገርከው ከ2 ደቂቃ በኋላ ምን አለ ብሎ ማገናኘት ዶቶችን ማገናኘት የሚችል ፖለቲከኛ ኢትዮጵያ ምድር ላይ የለም፣ ምስራቅ አፍሪካ የለም፣ ዓለም ላይ የለም፣ ኤርትራ ላይ የለም ብሎ ያስባል ሰውየው። በማወናበድ በኮንፊውዝ እና ኮንፊውዝ ባህር ተሻግረን አባይ ተሻግረን ቁማር በልተን መጣ እንዳለው ሽመልስ አብዲሳ ፓርላማ ላይ መጥቶ ይህን ቋንቋ ይናገራል። ያልተገራ ምላሱ እንደሆነ የምታዩት ደግሞ ኤርትራ እኮ ህገ መንግስት የላትም፣ ኤርትራ እኮ የሽማግሌ ሀገር ነው፣ ወጣት የለባት ሀገር ነው፣ ሁሉም የሚሰደድባት ሀገር ነው፣ ምናምን ሀገር ነው ይላል። አሁን ነው እንዲያወቀው ይሄ ነገር። የት ነበርክ? ቡና ቁርስ ስታቀብለው የነበሩ ሰዎች አቦይ እያልክ ሰላም ስትላቸው የነበረው ዛሬ ነው እንዲያወቃቸው። ዛሬ ማሩኝ፣ ዛሬ ጉድ አውጡኝ፣ ከዚህ ጉድ አውጡኝ ብለህ የመጨረሻ ጦርነት የመጨረሻ 3ኛው ወራር ስታካሄድ ጀምረውኝ ነው ምናምን ብለህ ስታካሄድ አብርሃም በላይን ልከ አብርሃም በላይ ነው የተላከው እና አበባው ብዙ አልቀናውም። አብርሃም በላይ ነው የተላከው መጨረሻ ላይ ግንኙነት ስላልነበራቸው። እንደምታውቁ ቲዲኤፍ ወደ ደብረ ብርሃን ሲሄድ በኤርትራ በኩል ዝም ብሎ ምሽግ ላይ ነው የተቀመጠው። ምን አስበው ነው ከዛሬ ነገ ይወጋናል እያለ ቲዲኤፍ እዛ ቆመ። ኮሚኒኬሽን ስላልነበራቸው እንጂ የተወሰነው ኤርትራ አልወጋችሁም ቢሉ እኮ ያንን ሁላ ሰራዊቱን አውጥቶ ቀጥታ የደረምሰው ነበር ገብቶ። ግን ኤኒታይም ኦፌንሲቭ ጥቃት ይፈጽምብናል እያለ ነው ቁጭ ያደረጉት እዛ ላይ። ለካ ውስጣቸው ቂም ነበረ። የትግራይ ሰራዊት ቲዲኤፍ እየቀጠቀጠ አከርካሪ እየሰበር ደብረ ብርሃን ሲያደርሰው በኤርትራ በኩል ዝም ብሎ ነበር። የሆነ ስሜት ውስጥ ነበር ሁለቱም። መጨረሻ ላይ ደብዳቤ አብርሃም በላይ ሲልከው እኔ እኮ ያው አስመራ ደርሼ መጥቼ የነገሩኝ ነው በቃ ሁሉም ነገር መካስ ይፈልጋለሁ፣ አጥፍቻለሁ፣ በቃ አሁን የመጨረሻ ነው፣ ካረዳችሁኝ መጡ ቆቦ የነበረው ሰራዊት ደረማምሰው ወልዲያ ደረሱ፣ አድኑኝ። አብርሃም ሄዶ ተለማምጦ በስንት ጉድ ሄዶ አብርሃም ያሁኑ አብርሃም ሻዕቢያ ምናምን የሚለው አብርሃም አይደለም። በዛ ሰዓት ሄዶ ትልቅ ሮል ነው የተጫወተው። መከላከያ ሚኒስትርም ነበር። አብይም በመርዳት አበባው ታደሰ ያልቻለው አብርሃም በላይ ነው የቻለው። ኤርትራ እንደምንም ብሎ አሳምኖ እባካችሁ የፈለጋችሁን ነገር ማድረግ እንችላለን፣ ሙሉ ሎጂስቲክሱ በእኛ ይሆንላል ብሎ ደምን አግባብቶ በቃ ካሸነፈን እኮ እኛን ካሸነፈን ቂም አለው መጥቶ እናንተን ይወጋችኋል። የኢትዮጵያ መንግስትነት ከተቆጣጠረ እኛን አሸንፎ ከመጣ ዞሮ ኦልሬዲ በትግራይ ፖለቲካ በትግራይ ውጊያ ኦልሬዲ ስለገባችሁ በ8 ወሩ በትግራይ ጦርነት ስለተሳተፋችሁ መጥቶ ወደ እናንተ መዞሩ አይቀርምና ኑና እንጨርሰው ብሎ አሳምነው ነው። አበባው ሄዶ አብርሃም በላይ ሄዶ ያሳመናቸው እሱ ነው። መጥቶ በቃ እናንተ አየር ኃይል ከተቆጣጠረ፣ ሰራዊት ከተቆጣጠረ፣ ኢኮኖሚ ከተቆጣጠረ ይመጣባቸዋል ብሎ እና ይሄን ሁላ አሁን መጨረሻ መጥቶ ህገ መንግስት እኮ የላቸው ድሃ እኮ ናቸው እኮ ድህነታቸው እኮ እንጆይ ያደርጉታል እንኳን ዛሬ አላለም። ወጣት የለም እኮ የሚሰደድ ሀገር ምናምን የላቸው። ራሱ በዛሬ ፕሮግራም እንደዚህ የተናገረው ጠቅላላ ሲያብጠለጥል የዋለው እሱ ነው። እንዘጋዋለን፣ በዚህ እንዘጋዋለን። የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ።
አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አመሰግናለሁ። እና የተከበረው ምክር ቤት እኛ ቀይ ባህር አይገባትም የሚል አልሰማንም። ይገባናል። በዛ መዝጊያ እንትን አድርጎ ነው እንደ ቀልድ ተረት አድርጎ ነው በተረት ነው ዝም ብለን ያሳጠረው ሰምታችኋል ብዬ ነው። እና ያው ሁሉም በተረት ነው የጨረሰው። ያልነካካው ነገር የለም። ሪዲኩል ለማድረግ ለማንቋሸሽ ፕላስ ሞራል አለኝ አቅም አለኝ። ማንም አያግዛችሁ። ኤርትራ ማንም አያግዝሽ ምን ያላት? ይኸው ዩክሬን ማንም አላገዛትም ይላል። ምን ኤርትራ አጋዥ ያስፈልጋታል እንዴ? ቲዲኤፍ ዝም ቢል እኔ ልንገረው እንዴ? ላቢ ሚሳኤል እኮ አለኝ ይላል። እኔ 100 ሚሳኤል አለኝ እኮ እንደዚህ ምናምን አለኝ ቢል ትተዋወቃላችሁ፣ እርስ በርሳችሁ ጥንቅቅ አድርጋችሁ ትተዋወቃላችሁ። ደግሞም አንድ ነገር ደግሞ አለ፣ እንዲሁ ትንሽ ጨምር አድርጌለት ልሄድ። ደግሞም ትላንት እንደዚህ ካደረገ እንደዚህ እያልክ አስመራ እየተመላለስክ ሳዋ እየተመላለስክ እነሱም ቤተ መንግስት እያመላለስክ ጅማ እየመላለስክ ህዳሴ ግድብ እንትን እያደረግክ ትግራይን የበደልክ አማራን ዛሬ የቀጠቀጥከው እያዋረድከው ያለው ጠንካራ የአማራ ሰራዊት እንዴት ተፈጥሮ እንዳለ በታሪክ አጋጣሚ አማራ ህዝብ እንደዚህ ሰራዊት ፈጥራል ብሎ አስቦ አያውቅም። ዋስትና ለአማራ ህዝብ ንቅርቅ የማይል ዋስትና በዚህ አጋጣሚ አብይ ያልፈጠረው ሰራዊት የለም በኢትዮጵያ ላይ። ትግራይ በዚህ ዘመን እንደዚህ አይነት ጠንካራ የኔ ልጆች በኔ ልጆች የተገነባ ቲዲኤፍ የሚባል ሰራዊት እገነባለሁ ብሎ አስባ አታውቅም። በአዲስ አበባ ብቻ ተንጠልጥላ መኖር የምትፈልግ ዝም ብላ ኢትዮጵያ ብቻ እየገነባች ዝም ብላ የምትኖር ነበር ስትሰራ የነበረው ያለፈው አገዛዝ። አብይ የፈጠረው ነው ነገሮች አሉ። ስለዚህ ይሄን ተወውና አማራ ምንም አይለኝም ትግራይ ምንም አይለኝም ባልና ሞክረው አሁን እዛው ለምንድን ነው ወሬ የምታበዙት? ነው ወሬ አታብዙ። አንደኛ በኤርትራ በኩል ወሬ አይወድም። በነገራችን ላይ ይህን ሁላ እምቡር ሲል ምንም መግለጫ የለም። በወሬ አያምነው ስለምናውቀው ነው፣ ታሪካችሁ ስለምናውቀው ነው። ማንበብ ወደኋላ ብዙ መግለጫ ያወጣሉ ምናምን ሌላው ያወጣል። የሆነ ጊዜ ቲፒኤልኤፍ እንደ ቀልድ እንትን አድርጌላችሁ ቲፒኤልኤፍ እና ኤፒኤልኤፍ ሻዕቢያና ህወሓት እንትን ሲሉ የሆነ ጊዜ መግለጫ ያወጣል። እንደዚህ ያሉ መግለጫ በድምፅ ወያኔ በድምፅ ሐፋሽ ምናምን ተደጋጋሚ 2-3 መግለጫ አወጡ፣ ዝም አሉ። ከዛም የሆነ ጊዜ ሲመራቸው አንድ መግለጫ አወጡ። ትም ዝበልና ትም ክንብል ስለዝደለና እዩ ምናምን ብሎ አንድ አረፍተ ነገር መግለጫ አወጡ። ዝም ያልነው ዝም ማለት ስለመረጥን ነው። አለቀ ጉዳይ ጨረሱ። እና በኢትዮጵያ በኩል ይህን ሁላ ኢትዮጵያውያንም አታደንቁት። 30 ዓመት አይፈጅብንም፣ 2 ዓመት አይፈጅብንም። 1 ሚሊዮን በፐርሰንት ነገር ቁጥር ቁጥር አታውቅም። ከዛ በኋላ በፐርሰንት ሰውን አታጭበርብሩ። ህዝቡም ዝም ብሎ ሰልችቶታል። ለምን አታደርገውም ይልሃል። አድርግ እኮ ተብልሃል እኮ ሞክረው ተብልሃል። እኔ አይደለም ሞክረው ተብልሃል እኮ። ሌላው ተው አሜሪካ ሰምታለች ምናምን ሰምታለች። በቃ ማንንም አልሰማም፣ ጆሮዬ በጥጥ ዘግቻለሁ። ልሞክረው ካልክ ሞክረውና ምን እንደሚገጥም እንሰማለን። በዚህ ላይ የሚረባረብ ደግሞ 130 ሚሊዮን ኢትዮጵያ ህዝብ እንዳለ ደግሞ መርሳት የለብህም። አጠገብ ያሉ ይረባረቡብሃል። ፕሮግራማችን በዚህ እንዝጋው።